ሰላም እንዴት ናችሁ? የፍሩት ጥበብ ቤተሰቦች በድጋሚ ደግሞ ለሁለተኛ ዙር መጣናል። የተለያዩ የሚያማምሩ ልብሶችን ይዘን መጣናል። የፈርጥ ልብሶችን፣ የጥበብ ልብሶችን፣ ትልቅ ልብሶችንም የተለያዩ የተሰሩ ልብሶችን ይዘን መጣናል። ከኛ ጋር ሁኑ። የምትፈልጉትን ስክሪንሾት እያደረጋችሁ ላኩልን። ሰብስክራይብ፣ ላይክ፣ ሼር እንዳይረሳ። እናት አባት ሰምቶት ቀን ተቆርጦ አባወራነት ተረጋግጦ አጎት አክስቶችሽ ተሰብስበው መልሳቸው ነግረውኝ አስበው እሺ ያሉን ጊዜ ተደስቼ 6-7 ጥይቴ ተኩሼ ካለሽበት ገስግሼ ወደ ከሰሩ ልብሶች ስንመጣ ይሄ የሚያምር ልብስ ነው። በጣም ቆንጆ የጥልፍ ልብስ ነው። የፈርጥ ልብስ ነው። ከስተመሮቻችን ፈርጥ አይፈልጉም፣ ያለ ፈርጥ ነው ስሪልን ያሉ። እንደምታዩት በጣም ቆንጆ ልብስ ነው። ወርቀ ዘብ አለው፣ ፐርፕል አለው፣ ቤጅ ከለር አለው። በወርቃማ ተወስሶ በጣም ያምራል። 5 አርብ ነው። አርቡ እንደምታዩት 5 አርብ ነው። በጣም ቆንጆ ልብስ ነው። ከወገብ በላይ ደግሞ ልክ እንደዚህ ነች። ከስተመራችን የፈለገቻት እንደዚህ በጃፖን ነው የፈለገችው። ይሄ ዙሪያው እንደዚህ ወገቡ ላይ ያለው የግሩፕ ልብስ ነው። ለማጀቢያ፣ ለክርስትና ማጀቢያ፣ ለሰርግ ማጀቢያ፣ ለተለያዩ ፕሮግራሞች መሆን ይችላል። በጣም ያምራል። መነኑ በጣም ቆንጆ መነን ነው። 3 አይና በ3 አይና መነን ነው የተሰራው። 3 አይና የተሰራ ልብስ ነው። በጣም ነው የሚያምር። መነኑ በጣም ቆንጆ መነን ነው። እንደዚህ ቆንጆ ሆኖ የተሰራ ነጠላ አለው። በትልቅ 5 ሜትር ነጠላው 5 ሜትር ነው። እናንተ ከወገብ በላይ በምትፈልጉት ማድረግ ትችላላችሁ። ከስተመር ይሄ በጃፖን ይሁንልኝ ብላ ነው። እንደምታዩት በጣም ቆንጆ ነው የተሰራው። ጥልፉ ቀለል ያለ ነው። በጣም ቀላል ጥልፍ ነው። ለተለያዩ ፕሮግራሞች ማጀቢያ ይሆናል። ለግሩፕ በጣም ያምራል። በጣም ቆንጆ ሆኖ የተሰራው። እንደዚህ ቆንጆ ሆኖ አምሮ ተሰርቶ 16,000 ብር። ይሄም አንድ አይነት ነው። አንድ አይነት የግሩፕ የተሰራ ልብስ ነው። ወደዚህኛው ወደ ተሰራችው ልብስ እንመጣ ደግሞ እንደምታዩት ቀይ ቡኒ 8 ቁጥር የሚባል ልብስ ነው። ተወስሶ ሻይን አለው። ከዛ ደግሞ ይሄ በጣም የሚያምር ልብስ ነው። 90 ቁጥር የሚባል ክር አለው። በወርቃማ ተወስሷል። እንደዚህ በፈርጥ ቆንጆ ሆኖ አምሮበታል። 5 አርብ ነው ልብሱ። 5 አርብ ነው። 3 አይን መነን ነው። ከወገብ በላይ እንደዚህ ይሁን ከስተመራችን። ይሄ ከስተመራችን ፍላጎት ነው። ከወገብ በላይ እንደዚህ ሆኖ ኦ የሚባል አይነት ቅርጽ የተሰራ አቀዳደዱ ኦ የሚባል ሆኖ ቅርጹ። ይሄ በጣም የሚያምር ጥልፉ በጣም የሚያምር ልብስ ነው። እንደዚህ በ8 ቁጥር ቆንጆ አድርገን ሰርተነዋል። እንደምታዩት ፈርጡ ደግሞ ጥቅጥቅ ብሎ የተሰራ ፈርጥ ነው። በጣም አሳምሮታል ፈርጡ። ከወገብ በላይ ይሄ በዚፕ ነው የተሰራ። እናንተ በምትፈልጉት መሰራት ይችላል። ከወገብ በላይ የምትፈልጉትን አሰራር ማድረግ ትችላላችሁ። ከኋላ ጥቅጥቅ ማድረግ እንችላለን። ይሄ የአንገቱ ቅርጽ ደግሞ እናንተ በምትፈልጉት መቀየር ይችላል። እጀ ሙሉ መሆን ይችላል። ከስተመራችን የፈለገችው እጀ ጉርድ ነው። እናንተ በምትፈልጉት አሰራር ይሄ መሰራት ይችላል። እንደዚህ ቆንጆ አድርገን አሳምረን እንሰራለን። እናንተ በምትፈልጉት አሰራር ሆኖ አልቆለት 40,000 ብር። የሚያምር ነጠላ 5 ሜትር ነጠላ አለው። ትልቅ ነጠላ ለቤተ ክርስቲያን ማጣፊያ ቆንጆ ነጠላ አለው። ወደዚህኛው ስንመጣ ደግሞ እቺ ልብስ በጣም የምታምር ልብስ ነች። ከለሯን አያችኋት እንዴት እንደምታምር። በቃ ያልጮኸች ዝም ያለች ደስ የምትል ከለር ነች። ይሄ ፒች የሚባል ክር አለው። ቡኒ ያለው ተወስሶ ወርቃማም አለው። በጣም ነው የሚያምር። እንደምታዩት ቆንጆ ነው የተሰራ። እጁ ደግሞ ይሄ እጁ ሙሉ እጅ ነው። እዚህ ላይ ደግሞ እቺ ከሽከሿ በጣም የምታምር ናት። እቺ ይሄ የአንገት አቀዳደድ ደግሞ 4 ማዕዘን ቪ ይባላል። በጣም ነው የምታምር። እጅጌዋ እንደዚህ ብላ ወጣላታለች። ከስተመራችን ፍላጎቷ ይሄ እንደዚህ ሁንልኝ። ቤልቱ አብሮ የተሰራ ነው። ይሄ አብሮ የተሰራ ቤልት ነው። ለብቻው መሆን ይችላል። ቤልቱ እንደዚህ አብሮ እንዲሰራ ካልፈለጋችሁ ቤልቱን ብቻው ማድረግ እንችላለን። እንደዚህ ቆንጆ ሆኖ በፈርጥ ቆንጆ ነው የተሰራ ልብስ ነው። ለፕሮግራም፣ ለሰርግ፣ ለክርስትና፣ ለተለያዩ ፕሮግራሞች መሆን ይችላል። በጣም ዝንጥ ፍክት የሚያደርግ ልብስ ነው። እናንተ በምትፈልጉት አሰራር መሰራት የሚችል ልብስ ነው። ከወገብ በላዩ ይሄኛውን አልፈልግም እንደዚህ ይሁንልኝ፣ ክሩም እንደዚህ ቀይሪልኝ፣ በዚህኛው ክር ነው የምፈልገው ካላችሁም በፈለጋችሁት ክር መሰራት ይችላል። እንደዚህ ቆንጆ ሆኖ አልቆለት 38,000 ብር። ወደ ሶስተኛዋ ያለቀለት ልብስ እንመጣ ደግሞ እቺ በጣም የምታምር ቆንጆ ልብስ ነች። እቺ 90 ቁጥር አለው። ሰማያዊ ያለው ተወስሶ በወርቃማ የተወሰወሰ ክሮቹ እንዳለ የተወሰወሱ በወርቃማ ናቸው። ፍክት ድምቅ ነው የሚያደርግ ልብሱ። ፈርጥ አለው። ፈርጡም እንደዚህ በጣም አሳምሮታል። ቆንጆ ሆኖ አምሯል።
እቺ ወገቡ ላይ ያለችው ነገር ደግሞ እቺ በጣም ነው የምታምረው። ቤልቷ አብራ ተያይዛ ስትሰራ በጣም ታምራለች። አንገት አቀዳደዱ የሚባል አይነት ቅድ ነው። እጁን በአጓጉል ነው የፈለገችው። እናንተ ደግሞ ይሄ 4 ማዕዘን ይሆንልኝ አንገቱ ቪ ይሆንልኝ በምትፈልጉት አንገት ቅርጽ እንሰራላችኋለን። እጁንም ማስረዘም እንችላለን። እንደዚህ ሆኖ መሰራት ይችላል። በጣም የምታምር ለፕሮግራም፣ ለክርስትና፣ ለሽምግልና፣ ለተለያዩ ፕሮግራሞች የምትሆን ፍክት የምታረግ ልብስ ነች። በጣም ነው የምታምር። መነኑ ያው ሁሌም እንደምንናገረው ሁሌም አልደጋግመው መነኑ ቆንጆ መነን ነው እዚህ ቤት የሚሰራው። ለጥልፍ የሚሆን ቆንጆ መነን 3 አይና መነን ነው የምንጠቀመው። እሱን መነኑን 10 ጊዜ ማልደጋግመው ያው የታወቀ ነው ብዬ ነው። ከስተመሮች ታውቁታላችሁ። ለአዲስ ለሆናችሁ ደግሞ በ3 አይን መነን ነው የምትሰራ። 5 አርብ ነው። ትልቅ 5 ሜትር ነጠላ አለው። ቆንጆ አድርገን እንደዚህ አሳምረን ሰርተን ከወገብ በላይ እንደምትፈልጉት አሰራር እናንተ ማዘዝ ትችላላችሁ። ይሄኛው አንገቱ ይቀየርልኝ፣ ክሩም በምፈልገው ይቀየርልኝ፣ ዲዛይኑ እንደዚህ ሆኖ አንገቱ ይቀየርልኝ ማለት ትችላላችሁ። እንደዚህ ሆኖ ቆንጆ አምሮ እንደዚህ አሳምረን በፈርጥ ቆንጆ አድርገን ሰርተን 26 ሺህ ብር። የፈርጥ ልብስ ነች። የጥልፍ ልብስ ነች። እንደዚህ ፒንክ አላት። ፒንኩ ከቬጅ ሻይን ጋር ተወስሶባታል። ጎልደን አለው፣ ቬጅ ከለር አለው። በጣም የምታምር ልብስ ነች። የፈርጥ ልብስ በጣም ታምራለች። ለሴት ክርስትና፣ ለሽምግልና፣ ለምላሽ፣ ለተለያዩ ፕሮግራሞች የምትሆን ቆንጆ ልብስ ነች። እንደዚህ አምስቱ አርብ ተገጣጥሞ በጣም ነው የሚያምር። 5 አርብ ሲገጣጠም የተለየ ውበት ይሰጠዋል። እንደዚህ ቆንጆ አገን ፈርጡ ደግሞ ልክ እንደምታዩት ፈርጡ ዲቴል ነው የገባለት። ምንም ሳንሳሳ ነው ፈርጡን የሰጠነው። በጣም ነው የሚያምር። ይሄ ዲዛይን አገባቡ፣ ፈርጥ አገባቡ፣ እያንዳንዱ ዲቴል አሰራሩ በጣም ነው የሚያምር። እንደዚህ 5 አርብ ሲገጣጠም ደግሞ የተለየ ውበት ይሰጠዋል። ለክርስትናም ለተለያዩ ፕሮግራም መሆን የምትችል ልብስ ነች። እቺ ቆንጆ ሆና አልቅ ከወገብ በላይ ደግሞ እናንተ በምትፈልጉት አሰራር መሆን ይችላል። የወገብ በላዩንም በዚህኛው ዲዛይን ቀይሪልኝ፣ ከለሩንም በዚህኛው ከለር ቀይሪልኝ፣ ይሄኛውን ዲዛይን እንደዚህ አርጊልኝ፣ ከለሩ እንደዚህ አርጊልኝ ብላችሁ እናንተ በምትፈልጉት አሰራር መቀየር ይችላል። ከሩን መቀየር ይችላል። ከወገብ በላዩም እናንተ እንደምትፈልጉት ቆንጆ ሆኖ ተሰርቶ አልቆለት 25 ብር። ወደ ነዶ ልብሶች ስንመጣ ደግሞ እስካሁን ያሳየናችሁ የጥልፍ ልብሶች ናቸው። ወደ ነዶ ልብሶች ስንመጣ ደግሞ እቺ ትልቅ ልብስ ነች። እንደምታዩት አረንጓዴ በወርቃማ የተወሰወሰች ነጭ ክር አለው። የሚያምር የክር አገባብ አለው። አረንጓዴ በአረንጓዴ ሻይን ተወስሷል። እንደዚህ የሚያምር ሆኖ ቆንጆ ልብስ ነው። ነጠላውን በጣም የምታምር ነጠላ አላት። ከቀሚሷ የተወሰነ ፓርቷ ተወስዳ የተሰራች ልብስ ነች። ቀሚሱ ትልቅ ልብስ ነው። ያው ነጠላዋ ግን ተመጥና የተሰራችላት ነጠላ ነች። 5 ሜትር ቆንጆ ነጠላ ነው። ለቤተ ክርስቲያን ማጣፊያ በቂ ነው። በጣም ትልቅ ነጠላ ነው። ለትልቅ ሰው መሆን ይችላል። እቺ ደግሞ ለክርስትናም ለሰርግ ይሆናል። ለሰርግ ለእናት መሆን ይችላል። ለትልቅ ሰው መሆን ይችላል። በጣም የሚያምር መነን አለው። መነኑ 2 አይን መነን ነው። በጣም ቆንጆ ሆኖ የተሰራ መነን ነው። እንደምታዩት ወርዱ ራሱ ሰፋ ያለ ወርድ ነው። 4ቱም አርብ ሲገጣጠም በጣም የሚያምር ልብስ ነው። ይሄ ከወገብ በላይ እናንተ በምትፈልጉት እጁ እንደዚህ አድርጊልኝ፣ አንገቱን በዚህ ዲዛይን ስሪልኝ ብላችሁ ማዘዝ ትችላላችሁ። የምትፈልጉትን ልብሶች ስክሪንሾት እያደረጋችሁ ላኩልን። እኛ ካላችሁበት ቆንጆ አድርገን ሰርተን እንልክላችኋለን። እቺ በምትፈልጉት አሰራር እንደዚህ ቆንጆ ሆና ተሰርታ 18 ሺህ ብር። ወደዚች ልብስ ስንመጣ ደግሞ
ከስተመሮች ከዚህ በፊት ብዙ ሰርቼላችኋለሁ ታውቃታላችሁ። ለክርስትና ለግሩፕ ሰርቻ ታውቃለሁ። በጣም የምታምር ድምቅ የምታረግ ልብስ ነች። ቡኒ ከለር ለምትወዱ ሰዎች ቢጫም አላት፣ ጎልደን ሻይን አለው፣ ኦሬንጅ አለው፣ ቡኒ ጥቁር አለው። በጣም የሚያምር መደቡ ቡኒ ነው። በጣም የሚያምር ልብስ ነው። በጣም ተሰርቶ ሲያልቅ በጣም የምትወዱት ልብስ ነው። ብዙ ጊዜ ሰርቼላችኋለሁ። ከስተመሮች ታውቁታላችሁ። ይሄ በጣም የሚያምር ልብስ ነው። መነኑ ቆንጆ 2 አይን መነን ነው። እንደምታዩት ቆንጆ መነን ያለው ነጭ ሆኖ የሚያምር መነን አለው። ነጠላዋንም እንደምታዩት ከቀሚሷ ተወስዳ ነው የተሰራች። በጣም ታምራለች። ልብሱ በጣም የሚያምር ልብስ ነው። እናንተ በምትፈልጉት ከወገብ በላይ አሰራር አልቆለት 18 ሺህ ብር ስለተሻታ አይታችሁኛል። እኔ ለብሳታለሁ እንደዚህ ተሰርታ። ለምትወዱ ድምቅ ሽብርቅ ማለት ለምትፈልጉ በጣም ታምራለች። እቺ ለእናቶች መሆን ትችላለች። ለሰርግ ለሙሽራ እናቶች ትሆናለች። ለክርስትና መሆን ይችላል። ድምቅ የምታደርግ ልብስ ነች። ሰማያዊ ያለው ኦሬንጅ አለው፣ ጎመኔም አለው። ወርቃማ የተወሰወሰ ነው። ኦሬንጁ በወርቃማ ተወስሷል። በጣም የሚያምር ልብስ ነው። መነኑ ደግሞ እንደምታዩት ቆንጆ መነን አለው። 2 አይና ቆንጆ መነን አለው። ነጠላውንም እንደምታዩት ቆንጆ ነጠላ ነው። በጣም ትልቅ ነጠላ አለው። እንደምታዩት ነጠላው ቆንጆ ነጠላ አለው። ትልቅ ነጠላ ለቤተ ክርስቲያን መሆን ይችላል። ለቤተ ክርስቲያን ማጣፊያ፣ ለትልቅ ሰው የሚሆን ልብስ ነው። እንደዚህ ቆንጆ ሆኖ ከወገብ በላይ ልክ እናንተ በምትፈልጉት ከወገብ በላይ አልቆለት ተሰርቶ 18 ሺህ ብር። ወደዚህ ልብስ ስንመጣ ደግሞ መደቧ ቢጫ የሆነች ልብስ ነች። ብዙ ጊዜ ወርቃማ ተወስሶበታል። ጎመኔ በጣም ብዙ አይነት ክር አለው። በጣም የሚያምር ያሸበረቀ ልብስ ነው። እንደምታዩት በጣም የሚያምር ነዶ ቆንጆ ነዶ ነው። ቆንጆ ልብስ ነው። መነኑን ስናየው ደግሞ 2 አይን መነን ነው። ቆንጆ ነው የተሰራለት። ሽመናውን በጣም የሚያምር ቆንጆ ልብስ ነው። ትልቅ ልብስ ነው። ለክርስትና መሆን ይችላል። ለእናት መሆን ይችላል። ለሙሽራ እናት መሆን ይችላል። ለተለያዩ ለግሩፕ አሁን ደግሞ እንደዚህ ሰፋፊ ነዶዎችን በግሩፕ ሲለበሱ በጣም ነው የሚያማምሩት። በግሩፕ ማዘዝ ትችላላችሁ። እቺ ልብስ እንደዚህ ከወገብ በላይ በምትፈልጉት አልቆለት ተሰርቶ 17 ሺህ ብር። በጣም 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 የምታምር ልብስ ነች። በጣም እንደዚህ ከለር ዝም ያለ ከለር የሚወድ ሰው እንደዚህ ሲልቨር ነገር ዝም ያለ ከለር ለሚወድ ሰው በጣም ቆንጆ አማራጭ ነች። በጣም ነው የምታምር ልብሷ። እቺ 31 ቁጥር አላት። ቬጅ አለው። ላይት ቡኒ ነገር ደግሞ አለው። በጣም የሚያምር ልብስ ነው። እቺ በጣም የምታደምቅ ለክርስትና መሆን ይችላል። ለሙሽራ እናት መሆን ይችላል። በቃ ደመቅ ያለ ልብስ ለማትወዱ ሰዎች በጣም ቆንጆ ምርጫ ነች። በጣም የሚያምር ልብስ ነው። ድርብብ የሚያደርግ ልብስ ነው። መነኑን እንደምታዩት 2 አይን መነን ነው። በጣም ነው የሚያምር መነኑ። የወርዱ ስፋት እንደዚህ 4 አርብ ሲገጣጠም በጣም የሚያምር ቀሚስ ነው የሚሆነው። በጣም ያምራል። ነጠላው አሁን ቁጨት ወጦ ነው እየተቋጨ ስለሆነ እንጂ አሳያችሁ ነበረ። እንደዚህ ከወገብ በላይ እናንተ በምትፈልጉት አሰራርና በምትፈልጉት ዲዛይን ተሰርቶ አልቆለት 23 ሺህ ብር። ወደዚህኛው ልብስ ስንመጣ ደግሞ እቺ ልብስ ብዙ ጊዜ ሰርተናታል፣ ታቋታላችሁ። አሁን ደግሞ በአዲስ መልክ መጣለች። እንደዚህ ቆንጆ ሆና አምራ። እቺ በጣም የምታምር ክር ነች። ፒች ከለር በሚባል ክር ነው። ታቹ መደቡ ጎመኔ አትዩ ላይት ጎመኔ ነገር ነው። የሆነ በወርቃማ የተወሰወሰ በጣም የሚያምር እነዚህ ዲዛይኖቹ በጣም ነው የሚያምር። ይሄ ከ4 አርብ ሲገጣጠም በጣም የሚያምር ልብስ ነው። መነኑ ደግሞ እንደምታዩት ሁሌ መነን እዚህ ቤት 2 አይን መነን ነው። ያው መነን ግዴታ ተጠንቅቀን የምንሰራው ስራ ነው። ደንበኞቻችን ታውቁታላችሁ። ከዚህ በፊት የሰራንላችሁ ታውቁታላችሁ ስራችንን። ከዚህም በኋላ ለምሰራላችሁ አዲስ ደንበኞችም ያው መነናችን ቆንጆ ነው፣ ስፌታችንም ቆንጆ ነው። እንደዚህ 4 አርብ ሲገጣጠም በጣም የሚያምር ልብስ ነው። እናንተ በምትፈልጉት ዲዛይን ይሄ አልቆለት ተሰርተው 16 ሺህ ብር። እቺ ደግሞ መለስተኛ የምትባል ልብስ ነች። ጠባብም አትባልም ሰፊም አትባልም፣ መለስተኛ ነች ልብሷ። እቺ ልብስ በጣም የምታምር ልብስ ነች። መለስተኛ ጥበብ ለሚፈልግ በጣም ትልቅም ያልሆነ ቀጭን ጠባብ የምትባል ያልሆነች በጣም የምታምር ልብስ ነች።
እቺ በጣም ቆንጆ ድምቅ ሽብርቅ ነው የምታረግ ለአጃቢዎች፣ ለክርስትና አጃቢ፣ ለሰርግ፣ ለተለያዩ ፕሮግራሞች መሆን የምትችል ልብስ ነች። ለቤተ ክርስቲያን ምን ስታርገው ለመልበስ በጣም ቆንጆ አማራጭ ናት። መነኗ እንደምታዩት 2 አይን መነን ነው። ከዛ ደግሞ ከዚህ ሁሌም ደብል መነን አድርገን ነው የምንሰራ። ሁሌም ልብስ ስንሰራ ደብል ከታች እናደርግበታለን። ከላይ የራሱ እንዳለ ሆኖ ከታች ደግሞ ደብል መነን እናደርግበታለን። መነኑ እዚህ ቤት ያው ጽድት አድርገን ቆንጆ አድርገን ነው የምንሰራ። እቺ በምትፈልጉት አሰራር ከወገብ በላይ አልቆለት 13 ሺህ ብር። ወደ ዝችኛዋ ልብስ ስንመጣ ደግሞ ወይን ጠጅ የሚወድ ሰው በጣም የምታምር ልብስ ነች። ወይን ጠጅ በላይት ፒንክ በሚባል ክር የተሰራው በጣም ነው የሚያምር። ቀለል ብሎ ለመውጣት ለክርስትና፣ ለቤተ ክርስቲያን፣ ለተለያዩ ፕሮግራሞች አንስቶ ልብስ ለማድረግ በጣም የምታምር ቀለል ያለች ልብስ ነች። መነኑ እንደምታዩት 2 አይና መነን ነው። እንደዚህ ደብል እንደዚህ 3 ደረጃ የሚባል ልብስ ደግሞ አሁን ፋሽን እየመጣ ነው። እንደ አማራጭ ደግሞ ካልፈለጋችሁት ይሄኛውን ደረጃ እንደዚህ መታጠፍ ይችላል። እንደዚህ 2 ብቻ መሆን ይችላል። 3 ደረጃ ለማትፈልጉ ሰዎች እንደዚህ አጥፈን መስራት እንችላለን። እንደዚህ ቢሆን ራሱ በጣም የሚያምር ልብስ ነው። በጣም ቆንጆ ልብስ ነው። እነዚህ እንደዚህ ዝግዛግ የሆነው እንትን ሁሉ በጣም ነው የሚያምር። ይሄ ዳይመንድ አጣጣሉ ይሄ ከዚህ ላይ ፈርጥ ይሆንልኝ ማለት ትችላላችሁ። ፈርጥ ሲሆንበት ደግሞ በጣም የሚያምር ቆንጆ ልብስ ነው የሚሆነው። አሁን ነደው ላይ ፈርጥ አድርጉልን እያሉ ነው። በእርግጥ በጣም ነው የሚያሳምር ፈርጥ ልብስ ያሳምራል። ይሄ ከወገብ በላይ በምትፈልጉት ዲዛይን እንደዚህ ይሁንልኝ ብላችሁ ማዘዝ ትችላላችሁ። እንደዚህ ቆንጆ ሆኖ አልቆለት 13 ሺህ ብር። ወደዚች ልብስ ስንመጣ ደግሞ እቺ በጣም የምታምር ሽብርቅ የምታረግ ድምቅ የምታረግ ልብስ ነች። ህይወት እንዴት እንደምታምር ቀይ አላት፣ ኦሬንጅ አላት፣ ቤጅ አላት፣ ግሪን አለው። በጣም የሚያምር ልብስ ነው። ቤጅም አለው። ይሄ አጣጣሉ ዲዛይኑ በጣም ነው የሚያምር። 3 ደረጃ ነው። ይሄን 3 ደረጃውን ለማይፈልግ ሰው ደግሞ እንደዚህ አድርገን በ2 መስራት እንችላለን። 2 ደረጃ ብቻ ሆኖ ይሄ ተቆርጦ 2 ደረጃ ብቻ ሆኖ መሰራት ይችላል። እንደዚህ ቢሆን ራሱ በጣም የሚያምር ልብስ ነው። ቀለል ብሎ ለመውጣት የሚሆን እንደፈለጋችሁ ለቤተ ክርስቲያንም ለክርስትናም እንደምትፈልጉት ሆኖ መሰራት የሚችል ልብስ ነው። በጣም ነው የሚያምር። እንደዚህ ቆንጆ ነጠላ አላት። እቺ ከመሃሏ ተነስታ ነው ዲዛይኑ የወጣችላት። ነጠላዋ በጣም ነው የምታምር። መነኑ በጣም ቆንጆ መነን ነው። 2 አይን ሁሌም ከዚህ ቤት ልብስ 2 አይን መነን ነው። ከዛ በላይ ደግሞ ደብል አድርገን ነው የምንሰራው። ቆንጆ አድርገን ነው የምንሰራላችሁ። እናንተ ከወገብ በላይ በምትፈልጉት አሰራር እንደዚህ ይሁንልን፣ አንገቱ እንደዚህ ይሁንልን፣ እጁም እንደዚህ ይቀየርልን ብላችሁ ማሰራት ትችላላችሁ። እንደዚህ ይሄ ቆንጆ ሆኖ ተሰርቶ አልቆለት 15 ሺህ ብር። ወደዚህኛው ልብስ ሲመጣ ደግሞ መደቧ ጥቁር የሆነች ልብስ ነች። ቀይ አለው፣ ቢጫ አለው። እዚህ ላይ ይሄ 4 ማዕዘን ወደዚህ ዳይመንዱ ላይ መስቀሎቹ ቀይ ናቸው። በጣም ነው የሚያምር። ነጭ አለው። ሙሉ የሚያምር ልብስ ነው። በጣም ቆንጆ ሆኖ የተሰራ ልብስ ነው። መነኑ እንደምታዩት ቆንጆ መነን ነው። 2 አይን መነን ነው። በጣም የምታምር ልብስ ነች። ቀይ ለሚወድ ሰው ጥቁር ከለር አለው። ሙሉ ከለርፉል የሆነች ልብስ ነች። ድምቅ ታደርጋለች። ለክርስትና፣ ለቤተ ክርስቲያን፣ ለእናቶች መሆን የምትችል ቆንጆ ልብስ ነች። ለፕሮግራም መሆን ትችላለች። እንደፈለጋችሁ ከወገብ በላይ በምትፈልጉት አሰራር እንደዚህ አድርጊልን፣ ከወገብ በላይ ሆነ ይሄን አድርጊልን ብላችሁ ማሰራት ትችላላችሁ። እቺ ነጠላዋ ደግሞ እቺ መሃሏ ነች የወጣችለት። በጣም ነው የምታምር። አነስ ብላ ቆንጆ ነጠላ ነው ያላት። ትልቅ ነጠላ ነው። ለቤተ ክርስቲያን መሆን ይችላል። ለቤተ ክርስቲያን ማጠፊያ በጣም ትልቅ ነጠላ ነው። ከወገብ በላይ እንደምትፈልጉት ስራ አልቆለት ይሄ 16 ሺህ ብር። አሁን ደግሞ ቀጭን ነዶ ነች። እቺ ቀጭን ነዶ ነች። እቺ አሁን ላይ ያለች ልብስ ነች። ፒንክ በጣም የሚያምር ልብስ ነው። ለግሩፕ ለክርስትና መሆን ትችላለች። ለሰርግ ለአጃቢዎች መሆን ትችላለች። ለቤተ ክርስቲያንም እንደዚህ ተደርጎ የምትለበስ ልብስ ነች። በጣም የምታምር ድምቅ የምታረግ ልብስ ነች። ከዚህ ደግሞ መስቀሎቹ ላይ ፈርጥ ሲሆንባቸው ራሱ በጣም ነው የሚያምር ልብስ ነው። ፈርጥ ሲሆንበት ደግሞ ሞር ያሳምረዋል። በጣም ቀጭን ሆና ግን በጣም ተወዳጅ ልብስ ነች። የምትደረግ ልብስ ነች። ትልቅ ነጠላ አለው። ነጠላው ትልቅ ነጠላ ነው። ነጠላውም ከቀሚሱ ጋር አብሮ የወጣ ነጠላ ነው። ዲዛይኑ እኩል ነው ከነጠላውና ቀሚሱ። ጥለቷ አንድ አይነት ነች። በጣም የምታምር ልብስ ነች። ከወገብ በላይ እናንተ በምትፈልጉት አሰራር
ወራጅም ይሆንልኝ ማለት ትችላላችሁ። በወራጅም ሰርተናታል። አንገትና እጅብ ሆና ብትሰራን በጣም ነው የምታምር። እዚህ ላይ ፈርጥ ጣል ሲደረግባት ደግሞ በጣም ትልቅ ውበት ይሰጣታል። እቺ በምትፈልጉት አሰራር ተሰርቶ አልቆ ሁሌም እንደምላችሁ መነን ያው ሁሌም ማስሬ ማልደጋግሞ መነን እኛ ቤት ቆንጆ መነን ነው። ሁሌም የነዶም መነን ቆንጆ ነው። የጥልፍ ልብሶችም መነናቸው ቆንጆ ነው። ይሄ 2 አይን መነን ነው የተሸመነበት። መነን ራሱ 2 አይን ነው። ስንሰራ ደግሞ እኛ ደብል አድርገን ነው የምንሰራው። እንደዚህ ቆንጆ ሆኖ አልቆለት በምትፈልጉት አሰራር አልቆለት 10 ሺህ ብር። ወደዚችኛዋ ስንመጣ ደግሞ ነጭ ልብስ ነች። ይሄ ለቤተ ክርስቲያን ለመቁረቢያ በቁርባን ለምትጋቡ ክርስቲያኖች ለቤተ ክርስቲያን መሆን ይችላል። ለትልልቅ ሰዎችም በቃ ነጭ በነጭ ቤተክርስቲያን ለቤተ ክርስቲያን መቁረቢያ ለሁሉም ፕሮግራሞች መሆን የምትችል ልብስ ነች። ብዙ ጊዜ ነጭ ልብስ ለቤተ ክርስቲያን ነው የምንጠቀምበት። ለቁርባን ለሰርግ ትሆናለች። ለእናቶች ለመቁረቢያ መሆን ይችላል። ለክርስትናም አሁን ደግሞ ክርስትና ብዙ ጊዜ በነጭ ልብስ እየተለመደ ነው። በጣም የምታምር የጥልፍ ልብስ ነች። እነዚህ ሙሉ ፈርጥ ይገቡባታል። አሁን ፈርጥ ስላላስገባና ፈርጥ ሲሆንበት እነዚህ በጣም ነው የሚያማምሩ። ነጭ ቤጅ ተወስሶበታል። እንደምታዩት መስቀሎቹ እነዚህ መስቀል አጣጣሎቹ በጣም ነው የሚያምር። መነኑ እንደምታዩት ይሄ 3 አይና መነን ነው። ምንጊዜም ለትልልቅ ልብሶች ለጥልፍ ምናምን የምንጠቀምበት 3 አይን መነን ነው። ከዛ ደግሞ ይሄ 5 አርቡ ሲገጣጠም ሁሌም የጥልፍ ልብሶች 5 አርብ ናቸው። ከ5 አርብም በላይ አርጉልን የሚሉ ከስተመሮቻችን እናደርግላቸዋለን። 6 አርብ መሆን ይችላል። ግን ብዙ ጊዜ አሁን የተለመደው በ5 አርብ ነው። እነዚህ 5 አርቡ ሲገጣጠም በጣም የሚያምር ቆንጆ ልብስ ነው። እዚህ ጋር ፈርጥ ሲሆንበት ደግሞ በጣም ነው የሚያሳምረው። ፈርጥ ሲሆንበት በጣም ያምራል። እንደዚህ ቆንጆ ሆኖ ከወገብ በላዩ ደግሞ እናንተ በምትፈልጉት አሰራር መሰራት ይችላል። እንደዚህ አድርጊልን፣ ክሩን ይሄኛውን ቀይሪልን፣ እንደዚህ ይሄን ዲዛይኑ እንደዚህ አድርጊልን ያላችሁ እናንተ በምትፈልጉት ዲዛይን ከወገብ በላይ መቀየር ይችላል። ከስተመራችን ይሄንን መጣው ነው። ፈርጥ ስናረግላት ደግሞ በጣም ነው የሚያምረው። ድምቅ የሚያደርግ ልብስ ነው። እንደምታዩት ለቤተክርስቲያን ቆንጆ አማራጭ ነው። ይሄ በጣም ቆንጆ ልብስ ነው። በጣም ነው የሚያሳምር። ከወገብ በላይ እናንተ በምትፈልጉት ዲዛይን አልቆለት ተሰርቶ 26 ሺህ ብር። ትልቅ ነጠላ አለው። ነጠላውም ለቤተክርስቲያን ትልቅ 5 ሜትር ነጠላ ነው። ትልቅ ነጠላ ነው የምናደርገው ብዙ ጊዜ ለቤተክርስቲያን ስለሆነ። ከስተመሮቻችን እስካሁን ያሳየናችሁ በጣም ቆንጆ ልብሶችን አይታችኋል። የፈርጥ ልብሶችን አይታችኋል። ነዶም አይታችኋል። ሰፊም ተመጣጣኝም ቀጭንም አሳይተናችኋል። እናንተ የምትፈልጉትን ስክሪንሾት እያደረጋችሁ በዚህኛው ዲዛይን ስሪልን ማለት ትችላላችሁ። እነዚህ የፈርጥ ልብሶችን ክራቸው መቀየር ይችላል። ይሄኛውን ክር አንወደውም፣ በዚህኛው ክር ቀይሪልን፣ ዲዛይኑን እንደዚህ ቀይሪልን ማለት ትችላላችሁ። የምትፈልጉትን እኛ ጋም ያለም ከሌላም ጋር ያያችሁትን ካለ ስክሪንሾት አድርጋችሁ ላኩልን። እኛ በምትፈልጉት ቆንጆ አድርገን ሰርተን ካላችሁበት እንልካለን። እናንተ ሱቃችን ድረስ ሳትመጡ እኛ ቤታችሁ ድረስ እየመጣን እንልካለን። እናመሰግናለን። ሰብስክራይብ እንዳይረሳ፣ ላይክ እንዳይረሳ፣ ሼር እያደረጋችሁ ለወዳጅ ዘመዶቻችሁ መላክ ትችላላችሁ። የምትፈልጉትን ልብስ እየሰራን እኛ ደግሞ ካላችሁበት እንልካለን። እናመሰግናለን።